በስቲች ሲሆን እንኳን ወደታች ነው ትንሽ በሌላም ሲል ማለት ይሄ ልጁ ጭንቅላቱ የወጣበትን አይነት ስፋት ማጥራት ይበላ አውራ ዝም ብለህ አታውራ አንሳ እንዴ ሁለተኛ እንዴ ትንሽ አርኩ ጨምርክልኝ ጭልጥ አርኩት ውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ምን አይነት ነገር ነካሽ ነው እንደዚህ አይነት በአይኔ ነው ማውራ እንደዚህ አይነት ቦታ ተወሰኛለሽ ያላየውን ነገር ደሞ ሆነ እየጨወ ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁ ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ይሄ ሰውዬ ግን አለ ምርጫ ካልመረጣችሁ እውነትም ያማቸዋል የተባሉት ታካሚዎች ካርድ በሃርድ የወሰዱ ሲሆን ማደንዘዣ በየካርድ ክፍሉ ተሰጥቷቸው ከምርጫ በኋላ ባሉት ተከታታይ ዓመታት ደግሞ ይወጋሉ። ይሄ ልጅ ግን አለ ትኩስ ነገር ነጋዴዎች በጣዱት ማንቆርቆሪያ ችግኝ አፈሉ። በፊት ላይ የነበረው ችግኝ ቀዝቃዛ በመሆኑ ግጭት ያበርዳል። አሁን ላይ እየፈላ ያለው ይህ በአይነቱ ለየት ያለ ችግኝ ግን ለመተከል ሲደርስ ለብዙ ሬሳዎች ትኩስ ጥላ ይሆናል ተብሏል። አለ ግን ሰውዬ አሁንም ማንቆርቆሪያው ከቻለ ብዙ ሚሊዮን ችግኞችን ለማፍላት የታቀደ ሲሆን በአንድ ችግኝ አንድ ሰው ለመቅበር መሬቱ የተመቸ ነው። ቤተሰቦች ምን አለ እዚህ ሀገር ላይ ነው እንዲህ የኖረ ይሄን ኮሜዲ ከሰሞኑ የለቀቀልን አለ በህይወት አለ። ቼክ አድርጋችኋል? ግድ የለም ቼክ አድርጉ። ምን አለ በጣም ተዳፋሪ ሆኗል። መንግስትን የሚናገረው ሾርኔ አደገኛ ነው። በሰላም ከሆነሽ ጥሩ ነው። ካልነኩ ቆንጆ ነው። ቀጥልበት። ተመችቶኛል። ጭራሽ ችግኝ እኔ እንጃ ብቻ እስቲ ሐሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ቤተሰቦች ምን አለ በጣም ተዳፍሯል የሚል አስተሳሰብ አለኝ እኔ ማለት ነው። የእናንተን አላቅም። የፈለጋችሁትን ሐሳብ እንድሰጡኝ በአክብሮት እየጋበዝኩኝ ወደ ቀጣይ ቪዲዮዎች ያልፋለሁ። ይመቻችሁ። ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ። እስቲ ብራዘር ቼክ አድርገዋል፣ ሰብስክራይብ አድርጋል። እስቲ ቼክ አድርገው ግድ የለም እስቲ ላይክስ ይመች ሲስተርስ እስቲ ቼክ አድርጉ ግድ የለሽም። የኔ ቤተሰብ እንድትሆኑ ካለኝ ጉጉት አንጻር ነው። እስቲ ቼክ አድርጉ። ሰብስክራይብ ያደረጋችሁ ሰዎች ቼክ አድርጉት፣ ላይክ አድርጉት፣ ሐሳብ አስተያየትም እየሰጣችሁኝ ማለት ነው። ቻናል ዋን እንግዲህ የቴሌቪዥን ጣቢያ ከሰሞኑ ለየት ያለ ቪዲዮ ገጥሞናል። እንግዲህ ተረኛ ሐኪም የሚል ፕሮግራም አላቸው። እንግዲህ ቻናል ዋን ላይ እንግዲህ ከሰሞኑ ደግሞ የቀረቡት ዶክተር መራቢያ አካላትን ማስዋብ ተጀምሯል ይላል። መራቢያ አካላት ምን እንደሆነ ሁላችሁ ታውቃላችሁ። በጣም ገርሞኛል። አብሶ ሴቶች እሱን ማስዋብ ጀምረናል ብሏል። እንግዲህ ዶክተር ጋዜጠኞቹ የሚያደርጉት አክሽን የተናገሩት ነገርም እጅግ በጣም ሰውን እያነጋገረ ነው ያለው። ለምን ይሄ ነገር እኛ ሀገር ላይ ስላልተለመደ ከባህላችን ጋርም ስለማይሄድ አብዛኛው ሰውም እየተነጋገረበት ነው ያለው። መራቢያ አካልን ማስዋብ ተጀመረ ይላል። እስቲ ምንድነው የሚለውን አብረን እያየን ሐሳብ አስተያየት እንሰጣለን። ቻናል ዋን እንግዲህ ሌላ ታሪክ ውስጥ ገብቷል። እስቲ ወደ ቪዲዮን ጋብዣችሁ ልምጣ። ይመቻችሁ። የብልት ነው ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ነው ውበት ሕክምና ሲባል ማስዋብ ሳይሆን በተፈጥሮ በእድሜ ወይም በወሊድ ምክንያት የመጡትን ለውጦች ወደ ነበረበት ቦታ መመለስ ማለት ነው። ያ ማለት አንዲት ልጅ በልጅነቷ ጊዜ የነበረውን
የአፈጣጠር ወይም የብልት ሁኔታ በእድሜ ምክንያት ወይም ደግሞ በተደጋጋሚ በወሊድ ምክንያት ወይም በወሊድ ምክንያት በሚደረጉ ስቲች ወይም ቀዶ ጥገና የመሳሰሉ ነገሮች የመጡትን ለውጦች ወደ ነበረበት መመለስ ማለት ነው። ይሄ ማለት እንግዲህ እኛ አሁን አዲስም ነገር ስለሆነ ለሀገራችንም ለጆሮአችን ለብዙ ነገር በስቲች ሲሆን እንኳን ወደታች ነው ትንሽ በሌላም ሲል ማለት ይሄ ልጁ ጭንቅላቱ የወጣበትን አይነት ስፋት ማጥበብ አክቹአሊ ዝም ብሎ ማጥበብ ሳይሆን በሕክምና ለምሳሌ የማህፀን ግድግዳ መላላት ሊኖር ይችላል። በጣም ተደጋጋሚ መውለድ በሚኖርበት ጊዜ ማህፀን ቦታውን ለቆ ወደ ታች መውረድ ሊሆን ይችላል። ከታች አካባቢ ያለው ስቲች በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን ያለመጠበቅ የመሳሰሉ ነገሮች ካሉ እነሱን ወደ ነበረበት ቦታ መመለስ ማለት ነው እንጂ ይሄ ውበት ስንል ስነ ውበት ስንል ከመልክ ከገጽታ ጋር ከአቀማመጥ ጋር ማለት ያዝ አይደለም ማለት ነው። የተወሰነ ፓርቱ ሊኖረው ይችላል። ላይክ ተጠቃሚዋ ወይም ለሴት ብቻ ክላይንቷ የምትፈልገው ነገር ከሆነ ማድረግ ይቻላል። ለምሳሌ ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። እንጂ በአብዛኛው ግን ያው ቅድም እንዳልኩት ወደ ነበረበት ቦታ መመለስ ማለት ነው። ቤተሰቦች ኧረ ምን ላይ ደረስን? ለነገሩ የሕክምና ነገሮች በጣም እየረቀቁ ነው ያሉት፣ ከዘመኑ ጋር በጣም እየተራቀቁ ነው ያሉት። በእርግጥ እንደዚህ አይነት ነገር ግልጽነት ለእኛ ሀገር አልተለመደም። ስላልተለመደ ሁላችንም ሼም ይዘናል፣ እንሸማቀቃለን። ናፍቆትም በቃ ያልቻለችው ለዚህ ነው። በቃ የመራቢያ አካልም ማስዋብ ተጀምሯል። እንግዲህ ማስዋብ የምትፈልጉ ሴቶች ካላችሁ እየከፈላችሁ ማስዋብ ትችላላችሁ። ዶክተርም እንግዲህ ምን እንደሚዋብ በቃ ነካ አድርገው ነግረውን መጥተዋል ማለት ነው። ሙሉ መረጃውን ማግኘት የምትፈልጉ ሰዎች ካላችሁ ቻናል ዋን የዩቲዩብ ቻናል አላቸው፣ ተረኛ ሐኪም የሚል አለ። እዛ ላይ ገብታችሁ ሙሉ ማየት ትችላላችሁ። ግን እኔ በጣም ስለገረመኝ ነው። ሕክምናችን በጣም እየተራቀቀ ነው። ያው ግልጽነት ስለሚያስፈልገው በግልጽ ሲናገር ደግሞ እኛ አበሾች ይህን ነገር አልለመድነውም። ሼም ያዘን ማለት ነው። ናፍቆትም እሱን ነው። እኔ ስለገረመኝ ነው ለእናንተ አመጥቼ የጋበዝኩት ማለት ነው። ምን ትላላችሁ? መራቢያ አካልን ማስዋብ ተጀምሯል በሚለው ዙሪያ ላይ የፈለጋችሁትን ሀሳብ አስተያየት እንድሰጡኝ በአክብሮት እየጋበዝኩኝ፣ አብሶ ሴቶች እስቲ ኮሜንት አድርጉ። እስቲ ኮሜንት ምን ትላላችሁ? ታስውባላችሁ? አሪፍ ነገር ነው። ለማንኛውም ይመቻችሁ። እኔ ስለገረመኝ ነው የጋበዝኳችሁ። ፒስ። ወደ ቀጣይ ቪዲዮ አልፋለሁ። የዚህች እህታችን ቪዲዮ ማህበራዊ ሚዲያው ላይ የብዙዎችን ቀልብ ስቧል። እስቲ ሙሉ ሐሳቧን ስሟትና ሐሳባችሁን ኮሜንት ላይ አጋሩት። ከሁለት ሳምንት በፊት የነበሩትን የሱን ኮሜንቶችና አሁን ላይ ለሱ የሚሰጡትን ኮሜንቶች ገብታችሁ አንብቡ። ሰዎች የወደቃችሁ ሲመስላችሁ ተባብረው ነው የሚረግጧችሁ። አንድ ሁለት ሰው ሰለቸን አለ፣ በሙሉ ሰለቸን ብለው መጻፍ ጀመሩ። አሁን ደግሞ ሰዎች አንድ ሁለት ጀግናችን ነው አንተ ጀግና ነህ ሲሉት ሁሉም ጀግናችን ነው ብለው ጻፉት። ህይወት እንዲህ ነው። ሰዎች ወደቃችሁ ሲመስላቸው ሁሉም ተባብሮ ይረግጣቸዋል። የተነሳችሁ ሲመስላችሁ ሁሉም ተነስተው ያጅቧቸዋል። ስለዚህ በዚህ ዓለም መጥፎ ምላሽም ብዙ አትከፉ፣ ጥሩ ምላሽም ብዙ አትደሰቱ። ጀስት ራሳችሁ ሆናችሁ ኑሩ። የሰው ምላሽ ብዙም ለእናንተ ትርጉም አይስጣችሁ። ቤተሰቦች በእህታችን ሀሳብና አስተያየት ምክር ዙሪያ ምን ሀሳብ አላችሁ? ትክክል ነው። አዶናይ በጣም ስናደንቀው ነበረ። በጣም በባለፈው አመት በጣም ጀግናችን ስንለው ነበረ። አሁን ላይ ደግሞ አንድ ሁለት ሰው እውነት ነው ሰለቸኝ ያለ በቃ ሰለቸን የሚል አንድ ሰሞን ላይ በጣም እሱ ራሱ በጣም ተናግሮ ነበረ። ፈረንጁን ደግሞ ይዞ ከች ብሎ ደግሞ የሆነ ነገር ሲያሳይ ደግሞ ጀግናችን ነው። የኛ ሰው ተቀያሪ ነው፣ እንደ ቂጣ ይገለባበጣል። ስለዚህ የራስን አቋም ይዘ ወደፊት ብቻ የሰው አስተያየትና የሰው እንትን እንዳሰማ ብላለች። እውነት ነው። እኔ ያስማማኛል። ኧረ አጨብጭብ ለቴ አጨብጭብ። የኛ ሰው ከኔ ጭምር አሽቃባጭ ነው። ባየበት ነው ከኔ ጭምር። በዚህ ዙሪያ ላይ ምን ሀሳብ አላችሁ? ሀሳባችሁን ከእናንተ ተጠብቃለሁ። ይመቻችሁ።
እሺ ቤተሰቦች መጥቻለሁ አላችሁልኝ አይደለ? ሐሳብ አስተያየት የሰጣችሁ ነው አይደለ? ቻናል ሰብስክራይብ ያደረገ ሰው ቼክ አርግ። በቃ አመሰግናለሁ ማለት ነው። ከሰሞኑ ዶንኪ ቲዩብ ላይ እሸቱ ላይ እንግዲህ ይህን ወንድማችንን እናውቀዋለን ብዬ አስባለሁ። የጠፋባችሁ ሰዎች ደግሞ ካላችሁ የዛሬ ዓመት አካባቢ ላጤዎቹ ብሎ ዲያስፖራ ነኝ ብሎ ተከታታይ ሴት መረጣ ድንግል ሴቶችን መረጣ አግብቼ ይዤ እሄዳለሁ የሚል ተከታታይ የዩቲዩብ ድራማ ነበር አይደለ? አብዛኞቻችን ስንነጋገርበት ነበር አይደለ? መጨረሻ አንዷ አሸንፋ ይዟት አገባት ምናምን ተብሎ ሁሉ ተወርቶ ነበርና ተከታታይ ድራማ ላጤዎቹ የሚል የሰራው ሰው ነው ከአሜሪካ የመጣው ማለት ነው። ከሰሞኑ ደግሞ ዶንኪ ቲዩብ ላይ ቀርቦ ታሪኩን እንዳለ ተናግሯል። የሰራውም ስራ ድራማ ነው እንጂ እውነት አይደለም። የኛ ሰው አይመን ውሸት ነው፣ ለገበያ የተሰራ ለቪው የተሰራ ነገር ነው እንጂ እንደዚህ እኔ አላረኩም ብሎ ሰፋ ያለ ኢንተርቪው ከእሸቱ ጋር አድርጓል። ገብታችሁ ሙሉውን መከታተል ትችላላችሁ እዛ ዩቲዩብ ቻናል ላይ ማለት ነው፣ እሸቱ ላይ ማለት ነው፣ ዶንኪ ቲዩብ ላይ። እኔ ግን ከተናገረው ሰፋ ካለው ኢንተርቪዎቹ መካከል ኢትዮጵያ መጥቶ በየዘመድ ቤቱ ግብዣ ሲደረግለት የገጠመው ገጠመኝና የደረሰበት ነገር እጅግ በጣም እኔን ስላዝናናኝ ፈታ ስላረገኝ ስላሳቀኝም ምን ገጠመው የሚለውን ነገር ዲያስፖራ ስትሆኑ ሁሉም ገባሽ እኔ ቤት ነህ ዛሬ ምሳ አጎት ቤት አክስት ቤት ወንድም ቤት ምናምን ትባላል አይደል? በደጉ ዘመን ማለት ነው። የዛ ጊዜ እንግዲህ በ20 ዓመቱ መጥቶ የገጠመውን ገጠመኝ በግብዣ ዙሪያ የተናገረው ነገር እሸቱ ላይ እሸቱም አልቻለም ፍርስ ብሏል። እኔም በቃ ፈታ ዘና አድርጎኛል። ለኔ ቤተሰቦች ለምን ቁርጪ ፈታ አብረን አንልም ብዬ ይዤው መጥቻለሁ። አብረን እያየን እንድንዝናና ጋበዝኩ ማለት ነው። ይመቻችሁ። የማታውሰው ታሪክ መጀመሪያ አሁን ወሬ አልተስማማኝ 16 ነኝ። እሺ ግብዣ ነው። መጀመሪያ ጊዜ የመጣክ አክስት አለች በአመት። እሺ ግን ወሬ ማመም ጀመረኝ። ምን ስጋውን ወጡን በየቤቱ የግድ ያበሉዋል። ያ እኔ ልክ ግብዣ ምናምን ስትለኝ ፎ እላለሁ። ስለዚህ ሄድን ወደዚህ ግብዣ ቤት በስንት መከራ ካልሄድክ ምናምን አለች። እሺ ለብለብ እንኳን ያልሆነ ጥሬ። እሺ አሁን እኔ ራሚት ምናምን የሚባል ነገር አልበላም። እሺ እና አይታት ያለ በሳህን ላይ ብትጨርስ ሰዎቹ በላለን ይጨርሳል። ሰኔ ትንሽ ያርኩ እንዴ ምንድነው አንሳ እንደዛ ያርግልኝ። እሺ በቃ እንደዚህ ሳይሆን ኦኬ ብልት ካረኩለት ልጁ ወደደ ምግብ እና ይተወኛል። እሺ አሁን ሆዴ ጀመረ። ግማሽ ላይ ነኝ እና የበላ ግማሹ የጨረስኩ ነው። እንደዛ ጨርስ አልኩ። ሆዴ እንደዚህ የጨወ ምናምን እንደዚህ ቆይ እንዴ የበላ አውራ ዝም ብለህ አታውራ። አንሳ እንዴ ሁለተኛ እንዴ ትንሽ አርኩ ጨምርክልኝ ጭልጥ አርኩት። ከዛ በኋላ እንደገና ስማይል ያደርግኛል። እኔ በሆነው ሰው ነኝ እንዴ አታስብልኝም? ደግሞ በዛኛ ጊዜ ወጣት ነበርኩ፣ ልጅ አልነበር፣ ምንም አላውቅም። አክስቴ ያየችኝ ቀይ ሆንኩ ፊቴ እንደ ቲማቲም እና ሆዴ ጀመረ። አረረረ ልክ ስነሳ ሽንት ቤት አለ። ምን ሽንት ቤት ባኞ ቤት ና አለ ውጪ ነው። እሺ ና አክስቴ እንደዚህ አለች። እንደዚህ ምንድን ነው ሳምንት ባይኗ ተውጥላለች። እኔ ልክ ስሄድ ውጪን ሳይ እሱ ሄደዋል። እዛ ነው ምንድን ነው እንዴ በቆርቆሮ ውስጥ ነው ምናምን ያልኩ አይቺ ስለማላውቅ ምንም አላውቅም። በቃ ኢትዮጵያ ምናልባት ቤታቸው እንዳይሸቱ ሽንት ቤት ውጪ ነው ምናምን ሀሳብ ምንም አላውቅም። I said እሺ ስገባ የት ነው ሽንት ቤቱ ያልኩ ገባው። ቶሎ ነው የገባው። ወደ ስልምጪው ዘጋው በሩ። ከዛ የት ነው ሽንት ቤቱ ምናምን ያልኩ ምንድነው የእግር መታጠቢያ ነው እና ይሄ ምንድን ነው እንደዚህ የሚጠለጥለው ነገር? ይሄ ሰው ሊጠራ ነው ምናምን ነው እንደዚህ ገመድ መሳቢያ እና እጄ የት ነው ምንድነው ይሄ ውሃ ዝም ብሎ የተቀመጠ ሳሙና? በቃ እኔ ግራ ገብቶኛል። ሆዴ ደግሞ እንደ ሞተር ሆነ። በቃ ከዛ አልኩ በቃ ውሃ ዝም ብሎ እንደዚህ ፊቴ ላይ አልኩ። ቁጫትንም ጉድጓዱ ላይ እንዴት መሬት ላይ ነው እና ታዲያ አላውቅ እኔ እንኳን ስታይሉ እንዴት አትፈጥርም እንዴ ክሬቲቭ እንዴ ወረቀት እንኳን በምንድን ነው የምጠርገው ስጨርስ? ምንም አልገባኝም። ምን እንደማለት እኔ እኮ ሲንክ ውስጥ
ትክክል ሽንት ቤት እንደ የሆነ አላውቅም። ሜቢ እንደ ወንዶች ሽንት ቤት ስትሄድ ነምበር 1 አለ የሆነ እንደዛ አይነት ነገር መሰለኝ። ግን ይሄን ነገር አልገባኝም። ለሻወር ነው? አዎ ማመልከቂያው ነው። ምንም አላውቅም። ስለዚህ ልክ ስገባ ቤት ውስጥ አክስቴ ያመጣችኝ እዛ ነበረች። ልክ ስታኝ እኔ እንደዚህ አልኳት። በቃ ስታ እንዴ ምን አይነት ነገር ነካሽ ነው እንዴ? እንደዚህ አይነት በአይኔ ነው የማወራ። እንደዚህ አይነት ቦታ ትወሰኛለሽ? ያላየውን ነገር ደግሞ ሆነ እየጨወ እንደዚህ አራሷ መሳያ እዛ ቦታ ምን ድረስ ቦታ አለን አይደለም? አዎ አለን አልኳት። እና እሷም ደግሞ ላጥ ብለው ወጥ ምንም ሳትነግራት ባስከነ መጣ የሳከች ነበር የነደች ሮትች ወደ የሆነ ቅርብ ያለበት ሬስቶራንት መሳያ እኔ አልቆይም ሮትኩ ገባ እና ስራ ይሰራ። ከዛ በኋላ ሁሉም ጊዜ ከመገቡ ከመበላ ጊዜ ሽንት ቤት ማለት ጀመረ ሽንት ቤት አሳቢ ነው የምትለው። ዊርድ ነገር ቢሆንም እኔ አውቃለሁ ምን እንደሚገጥመኝ። ቆይ እስኪ ሽንት ቤት ቼክ ላድርግ እና እመለሳለሁ። ቤተሰቦች እንግዲህ የገጠመው ገጠመኝ ላጤዎቹ ላይ የሰራው ልጅ ነው። እጅግ በጣም እኔ ስላዝናናኝ ፈታ ስላደረገኝ ጋብዣችሁ መጣሁ ማለት ነው። እንዴት ነው? ሀሳብ አስተያየታችሁን ከእናንተ እጠብቃለሁ ማለት ነው። ቤተሰቦች ሙሉውን ፕሮግራም ደግሞ ማየት ከፈለጋችሁ ስለ ላጤውም ተከታታይ የሰራውን ፊልም ልበለው ድራማ ዩቲዩብ ላይ ያለ የዛሬ ዓመት ስለሱም እውነታውን ተናግሯል። እሸቱ ላይ ገብታችሁ ሙሉውን ማየት ትችላላችሁ ማለት ነው። ቤተሰቦች የዛሬ ቪዲዮዎቼ እነኚህን ይመስሉ ነበረ። በቪዲዮዎቹ ምን ሀሳብና አስተያየት አላችሁ? ከእናንተ ሰፋ ያለውን ሀሳብና አስተያየታችሁን እየጠበቅኩኝ የዛሬ ቪዲዮ ይህን ይመስላል። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ